ሰላም ያለ ከእመቤታችን ነው። እውነቴን ነው ነገር ሰላም ለኪ ብንደግም ሄደን የጨነቀንን ሁሉ በደቂቃ እርግፍ ታደርገዋለህ። ግን አይመጣልንም ራሱ ሐሳቡ ማለት ዛሬ የምነግራችሁ እንዲመጣልን ሲጨንቀን ሰላም ለኪ 7 ሰላም ለኪ ያደለው 64 ሐቃተም እንደው በቃ እንደዚያ 7 3 እኮ መድገም እኮ ጥሩ ነው። እስቲ አሁን ሰው እንጥፍጥፍ አድርጎ ቢሰድባችሁ እየሮጣችሁ ሰላም ለኪ ነው የምትሉት? እየሮጣችሁ ስድብ ነው የምትገርሙ። እንደው እኮ ይገርማችኋል። ምንም እንደው መፍትሄ ያለው ወዲህ እኛ ያለን በዚያ ማዱ አሁን ሰላም ለኪ ነዳችሁ ሰላም ለኪን ዘንሰግድላችሁ ብላችሁ 7 ጊዜ ብትሉት እልም ነው የምታደርገው። ሰውየው ራሱ ሊሰድባችሁ ይመስላል። ደህና ሰነበታችሁ ነው የሚሄድ። ታዲያ በየት ወይም አኮርፈን እንደ ሃማ መተኛ አሁን ሲነደን ሰው ብሽቅ ሲያደርገን ያደርገን እንደው 5 ደቂቃ ብንቆም ሰላም እናገኛለን። ብንቆይ ራሱ ምንም አይዞርልን። እጃችን እያወናጨፍን እንደብድ ወይ ወገባችን ዘን ወዲያ ወዲህ ማለት ነው። እንዲገርማል እኮ ወደ ድንግል ማርያም የቀረበ ሰው ወደ እግዚአብሔር መንበር ነው የሚቀርበው። ወደ እግዚአብሔር መንበር ይቀርባል። ብሶቱንም በእሱ አድሮ ይሰማዋል። ላይን ሽፋሽፍት ከሚደርስበት ፍጥነት ይልቅ ድንግል ማርያም ለሰው የምትደርስበት ፍጥነት ይበልጣል። ዓለም ሁሉ ተደምሮ እኮ ያንዷን የጠጉሯን ዘለላ ያህል ክብር የለውም። የእመቤታችን ያንዷን የጠጉሯን ዘለላ አሁን ስለ እመቤታችን ስለምኗ ትናገራላችሁ? ሰው ስለምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታለች። ስለ ድንግልናዋ ቢናገር እናት ትሆንበታለች። ምን እናትነቷን ብቻ ልናገር ቢል አይሆንለትም። አምላክን መውለድ እንደምን ያለ ነገር ነው ይሄ! እስከዛሬ ድረስ አይገባንም። ከገባንማ ነገሩም ቀላል ነው ማለት ነው። እንዴት ሊገባን ይችላል? ጽድቅ ሲቀልብን ያየሁት በዚህ ዘመን ነው። ጽድቅ ሲቀልብን፣ እውነት ሲቀልብን፣ ድንቅ ነገር ሲቀልብን፣ ርካሽ ነገር ሲደነቅብን የታየ ነው የኛ ዘመን ነው። አባቶቻችን ግን በእመቤታችን ሰክረው በፍቅር አልበቃቸው። እስቲ ለ30 ሰከንድ ሳታቋርጡ እግዚአብሔር ጋር ቆይ እንችላለን? በፍጹም። አንዱ ነው መጥቶ ስንክር የሚል ወይ የሆነ ሰው ያወራን ወይ ያየ ነው ወይ የሰማ ነው ወይ የበላ ነው ወይ የጠጣ ነው ዝም ብሎ የመጣና ስንክር ይላል። እመቤታችን ግን ቅጥሯን ያላስደፈረች ከተማ፣ እግዚአብሔር ብቻ የሚኖርበት ከተማ እሷ ብቻ ነው። የምንማማርበት የትምህርታችን ርዕስ አዘቅተ ማየ ሕይወት በሚል ርዕስ ነው የምንማረው። ይህ ቃሉ በአማርኛ ሲተረጎም የሕይወት ውሃ ምንጭ ማለት ነው። እስኪ በሉ ሁላችሁም ድገሙ። ሶስተኛ በሉ እሺ። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 16 ክርስቶስ የነገሰ በማኅፀነ እግዝእትነ ማርያም ነው። ድንግል ማርያም የክርስቶስ የንግስና መንበሩ ናት። የንግስና መንበሩ ናት። መዝሙር 2 ላይ እንደተቀመጠ ያውም በእሳት የታጠረች መንበር። ቅዱስ አትናቴዎስ በቅዳሴው እንደሚናገረው መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት፣ መንበሩን በእሳት ያጠረ እንዳንተ ያለ ማን ነው ይላል። መንበሩን በእሳት ያጠረ እንዳንተ ያለ ማን ነው? መንበር የተባለች እመቤታችን፣ እሳት የተባለ መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው መንፈስ ቅዱስ በእሳት አምሳል ሲወርድ እናየዋለንና፣ ስለዚህ መንፈስ ቅዱስ የጋረዳት ወመንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ብሎ መልአኩ ቅዱስ ገብርኤል እንደተናገረ እንዳበሰራት የድንግል ማርያም አጥሯ ምንድነው? መንፈስ ቅዱስ ነው። በእሳት የታጠረች መንበር ይባላል። እመቤታችን ዘላለማዊት ድንግል ናት የምንልበት ዋናው ምክንያትም ይሄ ነው። በንጉስ መንበር መስፍን እንደማይቀመጠው፣ በሊቀ ጳጳስ ወንበር ሊቀ ካህናት እንደማይቀመጠው ሁሉ በእግዚአብሔር መንበር ፍጡር አይቀመጥም እና እመቤታችን የእግዚአብሔር መንበር ስለሆነች ነው። እሱንም ከወለደች በኋላ ወደ እሷ ወንድ አልቀረበም። በዘላለማዊ መንፈስ ቅዱስ ታትማ ትኖራለች የምንላት መንበሩ ስለሆነች ነው። ንጉስ እያለ በንጉሱ ወንበር ተከታይ ሹም አይቀመጥም። ክርስቶስ ከድንግል ማርያም ዛቲ ይእቲ ምዕራፌ ለዓለም፣ ይቺ ለዘላለሙ ማረፊያዬ ናት ብሎ እንደተናገረ ክርስቶስ ድንግል ማርያምን ተወልዶ ጥሏት አልሄደም። የዘላለም ማረፊያው ናት። ስለዚህ ዘላለም ነግሶባት የሚኖር መንበሩ ስለሆነች ልጇ የሚሞት ንጉስ ስላይደለ ንጉስ ሲሞት ሌላ ንጉስ ይመጣና መንበሩን ተረክቦ ይቀመጥበታል። የድንግል ማርያም ልጅ ግን ለዘላለሙ መንበርከ እግዚኦ ለዓለመ ዓለም፣ እሱ መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ፣ ጌትነቱ ለዘላለም የሆነ ግዛቱም ለልጅ ልጅ የሆነ ስለሆነ መንግስቱ የሚሻርበት ጊዜ ስለሌለ መንበሩም የምትለወጥበት ጊዜ የለም። ስለዚህ መንግስትህ የዘላለም ነው ባልንበት አንደበታችን መንበርህ የዘላለም ናት እንላለን ማለት ነው። መዝሙር 44 ላይ መንበርህ እግዚኦ ለዓለመ ዓለም፣ አቤቱ መንበርህ የዘላለም መንበር ናት፣ መንግስትህ የዘላለም ነው እንለዋለን። ወአልቦ ማይለቅት ለመንግስቱ፣ ያዕቆብ ምዕራፍ 1 ላይ ሲናገር ለመንግስቱ ፍጻሜ የለውም። ለመንግስቱ ፍጻሜ ስለሌለው ለመንበሩም ፍጻሜ የላት።
ድንግል ማርያምን ለሌላ መንበርነት የሚያስረክብበት ጊዜ የለውም። መንፈስ ቅዱስ አጥሯት የምኖር የታጠረች የተቀጠረች ዘላለማዊት ነበልባላዊት መንበር የምትባለው እናታችን ቅድስት ድንግል ማርያም ናት። ስለዚህ እውነተኛይቱ ደግሞ ኢየሩሳሌም ናት። ሰሎሞን በኢየሩሳሌም እንደነገሰ ክርስቶስ በእመቤታችን ማኅፀን ነገሰ ማለት ምን ማለት ነው? ነገሰ ማለት ስጋን የባህሪ አምላክ አደረገው ማለት ነው። ስጋን የባህሪ አምላክ ያደረገው በእመቤታችን ማኅፀን ስለሆነ በእመቤታችን ማኅፀን ነገሰ ትባላለች። ስለዚህ እውነተኛይቱ ኢየሩሳሌም ናት። እመቤታችን ስብሐት ለኪ ማርያም ዘበዕብራይስጢ ማርያም ዛስተሳለምኪ ሰማየ ምስለ ምድር፣ ሰማይን ከምድር ጋር ያስታረቅሽ በዕብራይስጥ ማርያም የምትባይ ማርያም ሆይ ምስጋና ይገባሻል ይላል አባ ጊዮርጊስ። ሰማይና ምድርን ዛስተሳለምኪ፣ ሰማይና ምድርን ያስታረቅሻቸው፣ ባዕድ የነበሩት መለኮትና ትስብእትን ያዛመደቻቸው እመቤታችን ናት። ለዘላለም ተራርቀው የነበሩ እንኳንስ ለተዋሂዶ ለአባትነትና ለልጅነት ለአገልጋይነትና ለንጉስነት ተራርቀው የነበሩ ፊት ተዙሮበት የነበረ የኛ ባህሪ እግዚአብሔር ተዋህዶት የሚያስፈራ የሚያስደነግጥ ሞትን የሚያንቀጠቅጥ አኮ መንክር ሶበ ሞኦ ኃያል ለድኩም መንክርሰ ሶበ ሞኦ ድኩም ለኃያል ይላል ቴዎዶስዮስ ሃይማኖተ አበው ላይ ሲናገር። ደካማውን ኃይለኛው ቢያሸንፈው ድንቅ አይደለም። ደካማውን ኃይለኛው ቢያሸንፈው ግን ኃያሉን ደካማ ሲያሸንፈው ግን ድንቅ ነው ይላል። ስለዚህ ኃያል መለኮት ደካማውን ሰይጣንን ቢያሸንፈው ድንቅ አይደለም። ደካማ ስጋ ግን ኃያል ጋኔንን ሰይጣንን 5000 ዘመን አዳምን ከነልጆቹ ሲረታ የነበረውን ኃያል የሚውጠውን ዘንዶና አንበሳ ደካማ ስጋ ድል ስለነሳው መንክር ይለዋል፣ ድንቅ ይለዋል ነው ይላል። ይህ የሆን ዘንድ የኛ ስጋ በዲያብሎስ የማይቆረጠም የማይያዝ ጽኑ አለት እንዲሆነው የተደረገው በእመቤታችን ስለሆነ ብኪ ድህነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ዓለም ዳነ። በአንቺ ምክንያትነት ስጋሽን ስላቀረብሽ በአንቺ ዓለም ዳነ፣ በልጅሽ ሰላም ሆነ። ስለዚህ ምን ትባላለች? የሰሎሞን እናት ትባላለች። የሰሎሞን እናት። ሰሎሞን ማለት ክርስቶስ ነው። ኢየሩሳሌም ደግሞ እመቤታችን ናት። ኢየሩሳሌም ማለት የሰላም ከተማ ማለት ነው። የሰላም ከተማ። ኢዮር ማለት ሰማይ ማለት ነው፣ ወይም ከተማ ማለት ነው። ሳሌም ማለት ሰላም። ስለዚህ የሰላም ከተማ ማለት የእግዚአብሔር ማደሪያው ማለት ነው። ለምንድን ነው የእግዚአብሔር ማደሪያው ከተማው የምትባለው እመቤታችን? የእግዚአብሔር ማደሪያው ማደሪያ እኮ እኛም የእግዚአብሔር ከተማ እንባላለን። ለወጉ ከተሳካ ማለት ነው። ቢያንስ ስንቆርብ ያድር ይሆናል፣ ያንን በቸርነቱ። ከሷ ግን የእግዚአብሔር ከተማ የሚያሰኛት ተመልከቱ። እግዚአብሔር አንድ ቀን እሱም ተለይቷት የማያውቅ እሷም ተለይታው የማታውቅ እኛ ለቀን አይደለም ለስንት ሰከንዶች ከእግዚአብሔር ጋር መቆየት እንደምንችል አስቡት። እግዚአብሔር ጋር መቆየት ስንት ሰከንድ ቆይታችሁ ታውቃለች? እኔ እናንተን አላውቅም፣ የራሴን ነው። በርግጥ እስቲ ለ30 ሰከንድ ሳታቋርጡ እግዚአብሔር ጋር ቆይ እንችላለን? በፍጹም። አንዱ ነው መጥቶ ስንክር የሚል ወይ የሆነ ሰው ያወራን ወይ ያየ ነው ወይ የሰማ ነው ወይ የበላ ነው ወይ የጠጣ ነው ዝም ብሎ የመጣና ስንክር ይላል። እመቤታችን ግን ቅጥሯን ያላስደፈረች ከተማ፣ እግዚአብሔር ብቻ የሚኖርበት ከተማ እሷ ብቻ ናት። ይህንን ቅዱስ ዳዊት ሲናገር መኑ የወስደኒ ውስተ ሀገረ ጥቅም ወመኑ ይመራሃኒ እስከ ኤዶምያስ፣ ወደ ጽኑ ከተማ ማን በወሰደኝ ይላል ቅዱስ ዮሐንስ ዘደማስቆ። ይህን ሲተረጉም ጽኑ ከተማ ማርያም ናት ይላል። እመቤታችን በዘመን ስለራቀችው ዲያብሎስ ወደማይደፍራት ሞት ወደማያያት ከተማ ወደ ማርያም ማን በወሰደኝ፣ ማን ባደረሰኝ ከሷ ዘመን ማለቱ ነው ዳዊት ይላል። ከሷ ዘመን ማን ባደረሰኝ። እኛ ደርሰናል፣ እግዚአብሔር ይመስገን። ከእመቤታችን ዘመን ደርሰናል። ዘመነ ተድላ ናት እመቤታችን፣ የጥጋብ ዘመን እመቤታችን ዘመን ናት። ይገርማል እኮ ዘመን ታውቃላችሁ። አሁን ክረምት አንድ ዘመን ነው፣ በጋ አንድ ዘመን ነው፣ እንደገና ደግሞ መከር አንድ ዘመን ነው። እመቤታችን የመከር ዘመን ናት፣ የክረምት ዘመን ናት፣ ዝናብ እዛ ስለመጣች፣ የበጋ ዘመን ናት፣ ፀሐይ ስላወጣችልን፣ የመከር ዘመናችን ናት። ለምን? ዘመነ ጽጌ እንግዳ ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ፣ የነቢያትን የትንቢት አዝመራ እሸቱን ቆርጠን የበላንባት አዝመራችን ናት እመቤታችን። ከዚህ ስለደረሰን ዳዊት የናፈቀውን ዘመን እኛ ደረስንበት። ስለዚህም ትባላለች የሰላም ከተማ፣ ሰላማዊ ኢየሱስ ክርስቶስ አድሮባት የሚኖር ከተማ። በህሊናው አድሮ ይኖራል፣
በልቡናው አድሮ ይኖራል፣ በማህፀኑ አድሮ ይኖራል፣ በህዋሳቱ አድሮ ይኖራል፣ በእጇ በእግሯ አድሮ ይኖራል። ዓለም ሁሉ ተደምሮ እኮ ያንዷን የጠጉሯን ዘለላ ያህል ክብር የለውም የእመቤታችን። ያንዷን የጠጉሯን ዘለላ አሁን ስለ እመቤታችን ስለምኗ ትናገራላችሁ? ሰው ስለምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታለች። ስለ ድንግልናዋ ቢናገር እናት ትሆንበታለች። ምን እናትነቷን ብቻ ልናገረው ቢል አይሆንለትም። አምላክን መውለድ እንደምን ያለ ነገር ነው! ይሄ እስከ ዛሬ ድረስ አይገባንም። ከገባንማ ነገሩም ቀላል ነው ማለት ነው። እንዴት ሊገባን ይችላል? ድንግል ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። እግዚአብሔርን ወለደችው ማለት እንዴት ያለ ድንቅ ነው! የአፄ ቴዎድሮስ እናት እኮ እየተደነቁ ነው። የእግዚአብሔር እናት እንደምን ያለ ነው! አሁን ይህንን አባ ጊዮርጊስ ቢነግረን ኑሮ እንዴት ይሆን ነበር? አሁን ዛሬ በዚህ ዕለት ተገኝቶ የሚሰብከው አባ ጊዮርጊስ ቢሆን ኑሮ፣ ቅዱስ ያሬድ ቢሆን ኑሮ፣ ቅዱስ ኤፍሬም ቢሆን ኑሮ እንደምን አድርገን ልንሰማው እንደምንችል እግዚአብሔር ነው የሚያውቀው። እኔም ስላልሰማው ማለት ነው። እና ጽድቅ ሲቀልብን ያየሁት በዚህ ዘመን ነው። ጽድቅ ሲቀልብን፣ እውነት ሲቀልብን፣ ድንቅ ነገር ሲቀልብን፣ ርካሽ ነገር ሲደነቅብን የታየ ነው የኛ ዘመን ነው። አባቶቻችን ግን በእመቤታችን ሰክረው በፍቅር አልበቃቸውም። ቅዱስ ያዕቆብ ዘስሩግ ሲናገር ጌታዬ ኢየሱስ ክርስቶስ ሆይ ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። እግዚአብሔር ከእናቱ ያስጠጋው ሰው የታደለ ሰው ነው። ከእናቱ ያስጠጋው ሰው የታደለ ነው በእውነቱ። ንጉሥ ወደ መንበሩ ካቀረበው ሰው በላይ ምን የታደላለ? ንጉሥ እኮ ይወደዋል። አያቸው ቀረብ ብሎ ሲያወጋቸው ንጉሥን ይባላል። ወደ መቀመጫቸው እኮ ነው። ወደ ድንግል ማርያም የቀረበ ሰው ወደ እግዚአብሔር መንበር ነው የሚቀርበው። ወደ እግዚአብሔር መንበር ይቀርባል። ብሶቱንም በእሱ አድሮ ይሰማዋል። አሁን ሲጨንቃችሁ ምንድን ነው የምታደርጉት? ወሬ ተአምር እኮ ነው። ይቆራል አይደንቃችሁ? አይደረስ ነው። ሲጨንቀንና ሲቸግረን ከማማተብ ይልቅ ወሬ የወሬ ጎርፍ ማውረድ። ሲጨንቀን ሰላም ለኪ 7 ሰላም ለኪ ያደለው 64 ሀቃተም እንደው በቃ እንደዚያ 7 3 እኮ መድገም እኮ ጥሩ ነው። እስቲ አሁን ሰው እንጥፍጥፍ አድርጎ ቢሰድባችሁ እየሮጣችሁ ሰላም ለኪ ነው የምትሉት? እየሮጣችሁ ስድብ ነው የምትገቡት። እንደው እኮ ይገርማችኋል እኮ ምንም እንደው መፍትሄ ያለው ወዲህ እኛ ያለን በዚያ ማዱ አንገናኝም እኮ። ማይዱ ወደዚህ እዚህ ላይ ከሆነ ሰው ፊቱን ወደዚያ ዙሮ ነው ወደዚህ ዙሮ ነው የሚበላው። ወደ ማይዱ ነው። ሰላም ያለ ከመቤታችን ነው። እውነቴን ነው የምነግራችሁ። ሰላም ለኪ ብንደግም ሄደን የጨነቀንን ሁሉ በደቂቃ እርግፍ ታደርገዋለች። ግን አይመጣልንም ራሱ ሐሳቡ ማለት ነው። ዛሬ የምነግራችሁ እንዲመጣልን ትዝ እንዲለን ነው። ሰው ሲሰድበን ከሰው ጋር ስንቀያየም ቀጥ ብለን ቤተክርስቲያን። እኛ ግን እዚህ ወዲያ ምንድነው ስናንወገው አገኘነው ሰውየው ሀጣን ደግሞ ወደዚህ ያለ ብሎ መድወለት። በጣም እኮ ነው የምናሳዝነው በእውነት በጣም ምስኪኖች እኮ ነው። ምን ትያደገድገከን ዘወልደ ንጉሥ አንተ የንጉሥ ልጅ ሆነን የምንከሳኮኛ ነን። የባለጸጋ ልጅ ነን ግን ደህና ነን። ሰላም የምናገኝበትን ጥጠን ወሬ መንደር ልምድ እንዲሁ ምን አይነት ማፈሪያነት ነው። የሰላም ከተማ መስቀል ነው። አሁን ሲነደን ሰው ብሽቅ ሲያደርገን እንዲያደርገን እንደው 5 ደቂቃ ብንቆም ሰላም እናገኛለን። ብንቆይ ራሱ ምንም አይዞርልን። እጃችን እያወናጨፍን እንደብድ ወይ ወገባችን ይዘን ወዲያ ወዲህ ማለት ነው። ይገርማል እኮ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሰላም ያለ የት ነው? ንገሩኝ እስቲ በሉ ንገሩኝ እንጂ እኔ ከዚህ በኋላ አደራችሁን አዛኝ ነግሬያችኋለሁ። ሲነዳችሁ ቤተክርስቲያን ሂዱ፣ ሲጨንቃችሁ ቤተክርስቲያን ሂዱ፣ ሲጨንቃችሁ እመቤታችንን ጠይቋት። የኛ ክርስትና የኦርቶዶክስ ተዋህዶ ክርስትና የተፈተነ ክርስትና ነው። ማለት ምን ማለት ነው? እዩት፣ ቅመሱት ነው። አሁን ሄደን ሰላም ለኪ ነዳችሁ ሰላም ለኪን ዘንሰግድልኝ ብላችሁ 7 ጊዜ ብትሉት እልም ነው የምታደርገው። ሰውየው ራሱ ሊሰድባችሁ ነው። ደህና ሰነበታችሁ ነው የሚል አዲያ ቤት በቃ ወይም አኩርፈን እንደ ሃማ መተኛ። ሃማን ታውቁታላችሁ? የሃማ መፍትሄ ነው ይሄ። ሃማ ሲነደው እንዲያርጉ መተኘት።
መርዶክዮስ የሚባል አንድ አይሁዳዊ ነበርና ሐማ እንግዲህ የፋርስ ንጉስ መስፍን ነው እና መርዶክዮስ አይሁዳዊ ነው። ሐማ ሲወጣ ሲገባ የሴት ወይዘሮ የወንድ መኳን ትሰግድለት፣ መርዶክዮስ ዝም አለው፣ ሳይሰግድለት ቀረ። ከቤት ሄዶ እህል እንዴት ይቀመሰው፣ እንዴት ይብላ፣ እንዴት ይጠጣ ተከናንቦ ለጥ። ሚስቱ ምን ሆነ አደረም ንግስቲቱ ምን አልጠራችም፣ ከኔ በላይም የተጠራ የለ። እንግዲያ ምን ሆነው አንድ ሰው ሳይጠራ ይቀርቱ። የሐማ መፍትሄ ምንድነው? ተከናንቦ መተኛት ሲባል የሐማ መፍትሄ ምንድነው? ብተኛ አይለቅ፣ ስትነቃ ደግሞ ገሌ እኮ እንዲህ ያለ ይላል። ተኝቶ የሚለቅ ነገር የለም። ተኝቶ መፍትሄ የለም። ተሂዶ ነው መፍትሄ የሚገኘው። እና በማኩረፍ እንዲሁም በቃ እንዲሁም እንግዲህ ዳዊትም አልደግምም ዳሴ ማርያም አልደግምም በቃ ምናምን ብለን እርግፍ አድርገን ጀለል በቃ ወታደርን አታውቁም እንዴ? ወታደር እኮ ጠላቶቹ አንድ እግሩን ቢመቱት አይ አንድ እግሬን ከመቱት እንደውም ነዶኛል ብሎ መሳሪያውን ይወረውራል። ታኝቶ እኮ በአንድ እጁ ጭምር የሚተኩሰው እንደዛ እኮ ነው ወታደር ማለት። እኛ እኮ የክርስቶስ ወታደሮች ነው። ጀመረኝ እንልና አንድኛችን ትጥቃችን ፈተለጥ ማለት በቃ አናደደኝ ክርስቶስ ሰላም ካልሰጠኝ እንዴት ጸሎት እያደረኩ የሚሰድበኝ ሰው ያመጣብኛል ወዘተርፍ እንዲህ ያደርገኛል ወይም እንዴት ሆናለሁ በቃ እንደውም እንደዚያ ካልክማ እንደውም ስምህንም አልጠራው። ያ ማለት ምን ማለት ነው? አንድ ጣቴ በጥይት ከተመታች ኑ ደግሞ መሀል ልቤን በላይ ብሎ ለጠላቱ ራሱን እንደሚሰጥ ወታደር ማለት ነው። እንደዚህ አይደለም። እኛ እንደ በጎ አርበኛ ሆነ መከራ ተቀበል ያለ ቅዱስ ጳውሎስ ስለዚህ ለልጁ ለጢሞቴዎስ እንደ በጎ አርበኛ ሆነ መከራ ተቀበል። የተመታኸው ነገር ካለ የቀረህን ይዘህ ከክርስቶስ ጋር ሆነ ተዋጋ ነው እንጂ ራሳችን ጨልጠን ገርኝተን ለጠላት ዲያብሎስ ማስረከብ የለብንም። ሁላችንም በዚህ ሰዓት ሰላም ማግኘት አለብን። እውነቴን የልብ ሰላም ነው የሀገር ሰላም የሚያመጣው። በየልባችን እየታወቅን የሀገር ሰላም አይመጣልንም። ልበ ወበልብ ይትናገሩ በቃ ዝም ብለን የየልባችን ብናወቀው የአፍያፋችን በልባችን ዘንድ ጤና ይስጥልን ብንባባለው ጠብ የሚል ነገር የለም። ይሴረውን እግዚአብሔር ለከናፍረ ጉሂሉት የልብን በልብ ዞ በአፍ ብንሸነጋገለው እግዚአብሔር የሽንገላ ከንፈሮችን ይነቅላቸዋል ይላል እና ያ እንዳይሆን ወደ ሰላም ከተማችን መሄድ። ርግብ የዋህ እንደሆነች እመቤታችን የዋሂት ናት። ርግብ አይኗ በጣም የጠራ ነው። ከፍ ብላ ስትመለከት ጤፍ ሳይቀር ትመለከታለች። እመቤታችንም የሰው ችግር አይሰወራትም። ከዚህ የተነሳ ምትባላች ርግብ ፈጥና እንድትበር ሁሉ እመቤታችንም ፈጥና ለሰው ሁሉ ትደርሳለች። ስለዚህ ምትባላለች አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ዋጸባ ላይንም ቀራንባ። ላይን ሽፋሽፍት ከሚደርስበት ፍጥነት ይልቅ ድንግል ማርያም ለሰው የምትደርስበት ፍጥነት ይበልጣል። ይህንን ለማስተማር ነው ርግብ ያላት። ርግብ እንተ ትሄውጾሙ ለባሕታውያን ይላል አባ ጊዮርጊስ። ብቸኞችን የምትጎበኛቸው ፈጣን ርግብ ድንግል ማርያም ናት ይላል። ብቸኞችን የምትጎበኝ ከዚህ ውዳሴ ማርያም ትርጓሜ ላይ ያለላችሁ ጊዮርጊስ ሐዲስ የሚባል ሰው ነበረ በዘመነ ሰማዕታት። አይኑን አውጥተው ሰውነቱን በሙሉ አቁስለው ከአሸዋ እስር ቤት ውስጥ አስገብተው ዘጉት። ሰው የለውም፣ ምንም የለውም። ቁስሉን እንኳን የሚያደርቅለት የለም፣ እንኳን የሚያበለው የሚያጠጣው። እመቤታችን በመስኮት ገባችና በርግብ አምሳል ነው ቀኝ ክንፏን ከቀኝ አይኑ ግራ ክንፏን ከግራ አይኑ አርጋ እርግብ አርጋ አይኑን አብርታለት ወጣች። ምን ትባላለች? ርግብ ትባላለች። የኛንም የልቡናችንን እውር አይነት አብራልን እመቤታችን። ለሁላችንም ፈጥና ትድረስልን።